በአዲስ አበባ ጉዳይ አዲስ መረጃ ወጣ። በትላንትናት ተመካካሪዎች የተስማሙባቸውን ምክረ ሀሳቦች ለ4,000 ጉባኤተኞችም አቅርበው ይጸድቃሉ ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች አዲስ አበባን በሚመለከተው ምክረ ሀሳብ ላይ ቅሬታ በማቅረባቸው ምክረ ሀሳቦቹም ሳይጸድቁ ቀርተዋል። ይፈረማል ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች በህገ መንግስቱ ላይ አዲስ አበባ ዋና መቀመጫ መሆኗ ይደንገግ የሚል ቅሬታ ለኮሚሽኑ በማቅረባቸው ምክረ ሀሳቡ ዳግም እንዲታይ ምክንያት መሆኑንም ተሳታፊዎች ተናግረዋል። ጉዳዩ ዳግም መታየት የለበትም፣ በ500 ቡድን ደረጃ ተስማምተናል ያሉ ተሳታፊዎች በበኩላቸው ለኮሚሽኑም ቅሬታ ማቅረባቸውንም አስረድተዋል። ነሐሴ 13 ቀን 2018 ዓ.ም ለርዕስ ቡድን ተመካካሪዎች በንባብ የቀረበው ሰነድ ግን አዲስ አበባ የፌዴራል ከተማ ትሁን፣ ራሷን በራሷ ታስተዳድር የሚለው ላይም ሁሉም ከስምምነት መደረሱን ያስረዳል። ክልሉ ከከተማው አስተዳደር ልዩ ጥቅም ማግኘት ስላለበት የሚደነገገው የህገ መንግስቱ ክፍፍል የጋራ ጥቅም በሚልም እንዲሻሻል ከስምምነት መደረሱንም ያክላል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሁን ከሚለው ጋርም በተያያዘ ግን ሁለት ምክረ ሀሳቦች ቀርበው ነበር። እነሱም ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በህገ መንግስቱ ይካተት የሚለውን አንደኛ ሲሆን፣ ሁለተኛው ደግሞ በህገ መንግስቱ አንቀጽ 47 ወይም አግባብ ያለው አንቀጽ ላይ የሰፈረው የአዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋን እና ክልሉን የሚመለከቱ ጉዳዮች በህግ ይወሰኑ የሚል ድንጋጌ ይካተት የሚሉት ናቸው። ይሁንና የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በህገ መንግስቱ መካተት አለበት የሚል ቅሬታ ለ500 ቡድን ከተነበበ በኋላ ዳግም በማንሳታቸው ዛሬ ምክረ ሀሳቦች ይጸድቃል ተብሎ የነበረው ጉባኤተኛ በምክክር ስፍራው ውሎም ተመልሷል። በዚህ ምክንያት ጉዳዩን ዳግም የሚመለከቱ ኮሚቴ ከተለያዩ የህብረተሰብ ተወካዮች ተመርጠዋል። ኮሚሽኑ ጉዳዩን አስመልክቶ የቀረበለትን ቅሬታ ለመመልከት የክልል ምክር ቤት ጉባኤ ጠርቶ ምክረ ሀሳቡን ከ10 ወይም ገና ከጅምሩ የተሰጡ የቡድን ምክረ ሀሳቦችን ዳግም እንዲመለከቱት ከፖለቲካ ፓርቲዎች የጋራ ምክር ቤት፣ የሃይማኖት አባቶች፣ ከክልል ከሁለቱም ከተማ አስተዳደር ከንቲባዎች፣ ከሽማግሌዎችና ከሌሎች ቡድኖች ተወካዮች ተመርጠው ጉዳዩን እንዲያጠናቅቁ ከኮሚሽኑ እንደተነገራቸው ስማቸው እንዳይጠቀስ የፈለጉ የክልል ጉባኤ አባልም ተናግረዋል። በሌላ በኩል የሂደቱን ወደ ኋላ መመለስ የተቹና ለኮሚሽኑ ቅሬታ ያቀረቡ ወገኖች መኖራቸውም ተሰምቷል። ተመካካሪዎች በትናንትናው ዕለት በ500 ቡድን ደረጃ በንባብ ቀረበልን ምክረ ሀሳብ ላይም ተስማምተን ሳለ እንደገና ወደ ጉዳዩን አድሮ እንደ አዲስ መታየት አግባብ አይደለም፣ የኮሚሽኑ አሰራር ስርዓትም አይፈቅድም ሲሉ ቅሬታም አቅርበዋል። እስካሁን ባለው ሂደትም ከአዲስ አበባ አጀንዳ ውጭ በሁሉም ምክክር ሀሳቦች ላይም ከስምምነት መደረሱንም ተመካካሪዎች ተናግረዋል። የምክክር ኮሚሽን ምክረ ሀሳቦችን በተመካካሪዎች ይጸድቃል ብሎ የነበረውም ነሐሴ 12 ቀን ነበር። ይሁንና በትላንትናው ዕለት በሰጠው መግለጫ ነሐሴ 14 2018 ዓ.ም ነው። ይሁንና በሁለቱም ቀን በተባለ ቀንም ገደብ ምክረ ሀሳቦች 4,000 ጉባኤተኞችም አልቀረቡም። ወደ ቀጣይ መረጃ ስናልፍም ኢትዮጵያና አሜሪካ በመከላከያና ደህንነት መስኮችም ስትራቴጂካዊ ትብብር ለመመስረት ተስማሙ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮችም ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ከስምምነት ላይም ደርሰዋል። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ቶሸመ ገመቹ የተመራ ከፍተኛ ወታደራዊ ቡድንም በአሜሪካ የሥራ ጉብኝት አድርጓል። የልዑኩ ቡድንም በጉብኝቱ ከአሜሪካ መከላከያ ሚኒስቴር ወይም ፔንታጎን የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብሪያን ጄሊሰን እና ሌሎች ከፍተኛ አመራሮች ጋር በሁለትዮሽ የጋራ ጉዳዮች ላይ ተወያይተዋል። በውይይታቸውም የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ትብብሮችም ወደ አዲስና የላቀ ምዕራፍ ለማሸጋገር ከመግባባት ላይም ደርሰዋል። የሁለቱም ሀገራት የመከላከያ ተቋማት ትብብር ለማስፋትና ስትራቴጂካዊ ቅንጅትን ይበልጥ ለማጠናከር ከስምምነት ላይ መድረሳቸውን ነው የተገለጸው። ስትራቴጂው ትብብር በዋናነት ብሔራዊ ጥቅምና የጋራ
ተጠቃሚነት ለማረጋገጥ እንዲሁም የጋራ መተማመንን በማጠናከር በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን ያለመ ነው። ሁለቱ ወገኖች የተደረሱትን የትብብር ማዕቀፎች በፍጥነት ወደ ተግባር ለማስገባትና ወደ ተሻለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን ቁርጠኝነትም አረጋግጠዋል። በተጨማሪም ልዑክ ቡድኑም ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋርም ሰፊ ውይይቶችን ከማድረጉ ባሻገር ጉብኝቶችንም ማካሄዱን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ወደ ቀጣይ መረጃ ስናልፍም በወለጋ የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅ እና የአዋሽ ባንክ ዋና ኦዲተር በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞንም ጊዳ አያና ወረዳ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅ እና የአዋሽ ባንክ ዋና ኦዲተርን ጨምሮ ለጊዜው ቁጥራቸው ያልታወቁ ሰዎች ህይወት ማለፉም ተሰምቷል። በጥቃቱ የአዋሽ ባንክ ጊዳ አያና ቅርንጫፍ ዋና ኦዲተር ለሚ መንግስቱ፣ የኦሮሚያ ህብረት ስራ ባንክ ጊዳ አያና ቅርንጫፍ ዋና ስራ አስኪያጅም ማሙሽ ማሩንም ጨምሮ በርካታ ሰዎች ህይወታቸው አልፏልም ሲሉ የአካባቢው ነዋሪዎች ተናግረዋል። ጥቃቱ የተፈጸመው በወረዳው ቱሉ ሌንጫ ቀበሌ ልዩ ስሙ መቀለሊ በተባለ ስፍራ ጸጥታ ኃይሎች ከባንኮች የተሰበሰበ ጥሬ ብርን በተሽከርካሪ አጅበው በመጓዝ ላይ ሳሉ መሆኑንም ምንጮቹ ገልጸዋል። ታጣቂዎቹን ሰሞኑን በዞኑ አንገር ጉቴ ከተማ ተፈጽሞ የነበረውን ጥቃትን በመሸሽ ነቀምት ከተማን ቆይተው ወደ ቀያቸው በመመለስ ላይ የነበሩ ነዋሪዎችን ጨምሮ ከመኪና በማስወረድ መግደላቸውንም ቀሪዎቹንም አፍነው መውሰዳቸውን ምንጮቹ ይናገራሉ። ወደ ቀጣይ መረጃ ስናልፍ አሜሪካ የኢራንን ኢኮኖሚ የሚያደቅና አገዛዙን የሚያፈርስ ማዕቀቦች እንደምትጥልም አስታወቀች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንትም የዋሽንግተን አጋር የሆነው አገራትን የኢራን ኢኮኖሚን ለማድቀቅም የሚያደርገውን ጥረት እንዲደግፉም ጥሪ ያቀረቡ። ቤንሰንት ይህንን አገዛዝ እናፈርሰዋለን፣ አጋሮችንና ቀሪው ዓለም ውሳኔ የሚሰጡት ጊዜ አሁን ነው ሲሉም ሲኤንቢሲ ለተባለው የአሜሪካ ቴሌቪዥን ጣቢያም ተናግረዋል። ከኛ ጋር ማሊያም ከኛ ተቃራኒ ናቸው ሲሉም ተደምጠዋል። የግምጃ ቤት ኃላፊንን ያሉትም የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ለኢራን የትኛውንም የህይወት ድጋፍም የሚያቀርብ ሀገራት ላይ እጅግ ከፍተኛ ኢኮኖሚያዊ መዘዝም የሚያስከትል እርምጃ እንደሚወስዱም ከተናገሩ በኋላ ነው። ቤንሰንት የትራምፕ አስተዳደር ምንም አይነት እርምጃዎችን ሊወስድ እያሰበ እንደሆነም አልገለጹም። ነገር ግን ኢራን ኢኮኖሚ ላይም ሊተገበር የታቀደ የጫና ዘመቻ በከፍተኛ ደረጃ በድጋሚ ግጭት የማስጀመር አስፈላጊነትን እንደሚቀንሰውም ተናግረዋል። አሜሪካና ኢራን በየካቲት ኢራን ላይ ጥቃት የከፈቱትም ይህ አይነቱ እርምጃ ቴህራን የኒውክሌር መሳሪያ እንዳትሰራ እንደሚያደርጋትም በመግለጽ ነበር። ኢራን ግን የኒውክሌር መሳሪያ የማልማት እቅድ እንደሌላት በተደጋጋሚ አስታውቃለች። ኢራን በእስራኤል በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች እንዲሁም የአሜሪካ አገራት በሆኑ የባህር ሰላጤው አገራት ላይ ጥቃት በመክፈት ምላሽ ሰጥታለች። ከዓለም ነዳጅና ፈሳሽ ተፈጥሮ ጋዝ ምርትም 20 በመቶ የሚተላለፍበት ሆርሙዝ ወሽመጥንም መዝጋቷም በዓለም ገበያ ላይ መናጋትን ማስከትሏል። አሜሪካና ኢራን ጦርነቱን ለመቋጨት የሚያስችል ድርድር እንዲደረግ በሚልም ሚያዝያና ሰኔ ላይ ተኩስ አቁም ቢደረግም ጥረቱ ፍሬ አላፈራም። ተኩስ አቁሞቹ በተደጋጋሚ የተጣሱ ሲሆንም ንግግሮቹም ባሉበት ቆመዋል። አሁን ላይ ፕሬዝዳንት ትራምፕ ወደ ጦርነት ከመመለስ ይልቅም እስካሁን የትኛውም ሀገር ላይ ከተወሰዱት በበለጠ አድቃቂ የሆነ ኢኮኖሚ እርምጃዎችን ለመውሰድም እየተዘጋጁ ይመስላል። የግምጃ ቤት ኃላፊውም አዲሶቹ የቅጣት እቅዶችን በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚያዊ የማግለል እርምጃ አካል እንደሚሆንም ተናግረዋል። ከእነርሱ ጋር ንግድ መፈጸም፣ ገንዘብ ማዘዋወር፣ ነዳጃቸውን መግዛት ከቀጠላችሁ የአሜሪካ ግምጃ ቤትና የአሜሪካ መንግስት ሙሉ ኃይል ጉልበታችሁን እናንተ ላይ እርምጃ ለመውሰድ ይጠቀማል ሲሉም የዋሽንግተን ዓለም አቀፍ የንግድ አጋሮች አስጠንቅቀዋል። ይህ በእንዲህ እንዳለም የኢራን የውጭ ጉዳይ ሚኒስተር የትራምፕ ኢኮኖሚያዊ ጦርነትም አሜሪካ ላይ ተጨማሪ ሽንፈት ያስከትላል አሉ። የኢራን የውጭ ጉዳይ ሚኒስተር አባስ
አርጋቺ ሐሙስ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ ይፋ ያደረጉት ኢኮኖሚያዊ ጦርነት ዘመቻ ዋሽንግተን ላይም ተጨማሪ ሽንፈት የሚያስከትል ነውም አሉ። አርጋቺ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱንም ከቀውሶቹ አንዱ አድርገው ጠቅሰውታል። ያልተሳካ ፖሊሲዎችን አቅልሎ መመልከት የበለጠ ሽንፈትንና የኢራናውያንን ጠላትነት ያመጣል ያሉት አርጋቺ የአሜሪካ ኢኮኖሚያዊ ሽብርተኝነትን በዓለም አቀፍ ደረጃ ያለውን ምጣኔ ሀብትና ሉዓላዊነት አደጋ ላይ እንደሚጥልም ተናግረዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም በኤክስ ገጻቸው ላይ ዋሽንግተን ወታደራዊ ዓላማዎችን ማሳካት ባለመቻሏ ወደ ኢኮኖሚ ጦርነት ፊቷንም አዙራለች ብለዋል። ኢራን ልትሸነፍ መቃረቧንም ከውድቀት አፋፍ ላይ መሆኗንም ይናገራሉ። ነገር ግን አጋሮቻቸው እንዲረዷቸው እየተማጸኑ ነው ሲሉም ተናግረዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።